ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው ሊቨርፑሎች የኢንተር ሚላን ተጫዋች ስለሆነው ስለ ዴንዚል ደምፍሪ መረጃዎችን ጠይቀዋል እየተባለ ይገኛል። እንደዚሁም ቤሽክታሾች ሁለት ተጫዋቾችን ከሊቨርፑል ይፈልጋሉ እየተባለ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትን በአክብሮት እጋብዛለሁ። እንደዚሁም በምናነሳቸው ነጥቦች ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። አብራችሁኝ ቆዩ። በመጀመሪያ የምንመለከተው ቤሽክታሾች ከሊቨርፑል ሁለት ተጫዋቾችን ማስፈረም ይፈልጋሉ እየተባለ ይገኛል። ይህንንም መረጃ ይዞልን የወጣው ደግሞ ፉት መርካቶ ነው። በዚህ ዘገባ መሰረትም ቤሽክታሾች የሊቨርፑል ሁለተኛ በረኛ የሆነው ማማርዳሽቪሊ በውሰት ውል ለመውሰድ ፍላጎት አላቸው። እንደዚሁም ለሊቨርፑልም ጥያቄ አቅርበዋል የሚል መረጃን ይዞልን ወጥቷል። አያይዞም ይዞት በወጣው መረጃ መሰረት ቤሽክታሾች ማማርዳሽቪሊ ብቻም ሳይሆን በዚህ ሰዓት በውሰት በሮማ የሚገኘውን ኮስታስ ሲሚካስን በዚህ የጃንዋሪ ዝውውር መስኮት ከመዘጋቱ በፊት ማስፈረም ይፈልጋሉ እያለን ይገኛል። አያይዞም እንደተናገረው ከሆነ ግን ኮስታስ ሲሚካስን ብቻ አይደለም በዚህ ሰዓት እየተመለከቱ የሚገኙት ሌላ አንድ ተጫዋችንም እየተመለከቱ ይገኛሉና የዝውውር መስኮት ከመዘጋቱ በፊት ከሁለት አንዱን ተጫዋች ወደ ቤሽክታሽ መውሰድ ይፈልጋሉ እያለን ይገኛል። በቅርቡ እንግዲህ ውሳኔያቸውን እንደሚያሳውቁም ነው የተናገሩት። እንደዚሁም አያይዞም በቤሽክታሽና በኮስታስ ሲሚካስ መካከል ንግግር እንደተደረጉና በግልም ጉዳዮች ከስምምነት ላይ እንደደረሱ ፉት መርካቶ በዘገባው ተናግሯል። ነገር ግን ደግሞ ቀላል የሚባል ዝውውር ይሆናል ተብሎ አይጠበቅም። ምክንያቱም በመጀመሪያ ደረጃ ሮማዎች ተጫዋቹን ከውሰት ውሉ ለመመለስ ፈቃደኛ መሆን መቻል አለባቸው። ምክንያቱም ፓወሩ ያለው በሮማ እጅ ነው። ሊቨርፑሎች ይህንን ተጫዋች መልሶ የመጥራት አቅም የላቸውም። እንደዛ ቢሆን ኖሮ ምናልባትም እስካሁን ድረስ የሊቨርፑል ተጫዋች ይሆን ነበረ። እንደዚሁም ደግሞ አንዲ ሮበርትሰንም ከሊቨርፑል ወደ ቶተናም የሚያደርገው ዝውውርም ይጠናቀቅ ነበረ። ነገር ግን በውሰት ውሉ ስምምነት ላይ ተጫዋቹን ወደ ሊቨርፑል መመለስ የሚቻለው ሮማዎች ሲፈቅዱ ብቻ ነው። ሮማዎች ደግሞ እስካሁን ድረስ ለሱ ተተኪ የሚሆን ተጫዋች ባለማግኘታቸው ምክንያት ተጫዋቹን ይመልሱታል ተብሎ አይጠበቅምና ይህ ተጫዋች ወደ ቤሽክታሽ እንዲያመራ ከተፈለገ በመጀመሪያ ደረጃ ሮማዎች ለሱ ተተኪ የሚሆን ተጫዋች ማምጣት መቻል አለባቸው። ከዛ በኋላ ተጫዋቹን ለመልቀቅ ፍቃደኛ መሆን መቻል አለባቸው። ከዛ በኋላ ሊቨርፑሎችም ተጫዋቹን ለመሸጥም ፍቃደኛ መሆን መቻል አለባቸው። ምክንያቱም ቅድም እንዳልኳችሁ ሰሞኑንም ሲነገር እንደሰማ ነው አንዲ ሮበርትሰን ወደ ቶተናም ሊያቀና የሚችልበት እድል እስካሁን እንዳለ ነው እየተነገረ የሚገኘውና ኮስታስ ሲሚካስ ወደ ቤሽክታሽ እንዲያቀና ከተፈለገ ሊቨርፑሎች አንዲ ሮበርትሰን በዛው በሊቨርፑል እንዲቆይ ማድረግ መቻል አለባቸው። ኮስታስ ሲሚካስ ወደ ቱርክ ክለብ ወደ ቤሽክታሽ እንዲያቀና ከተፈለገ የተለያዩ ነገሮች የግድ መሳካት መቻል አለባቸው። በማማርዳሽቪሊ ዙሪያ ያለው ነገር ስንመለከተው ቤሽክታሾች ይህንን በረኛ በውሰት ውል መውሰድ ይፈልጋሉ። ነገር ግን ደግሞ ሊቨርፑሎች ይለቁታል ተብሎ አይጠበቅም። ምክንያቱም በረኛው ወደ ሊቨርፑል ሲመጣም በመጀመሪያ ደረጃ የአሊሰን ቤከር ምክትል ይሆናል። ከዛ በኋላም ዋናውን ቡድን አሊሰን ቤከር ከለቀቀ በኋላ እሱ ይዟል ተብሎ ነው የመጣውና ኳሊቲ ያለው በረኛ ነው እና ከዚህ በኋላ ባሉ ጨዋታዎች ምናልባት አሊሰን ቤከር ቢጎዳ ተተኪ ሌላ ምርጥ የሚባል በረኛ የላቸውም። በእርግጥ ውድማን አለ። ነገር ግን ደግሞ የውድማንና የማማርዳሽቪሊን ኳሊቲ ስንመለከት ማማርዳሽቪሊ በጣም አስደናቂ የሚባል በረኛ፣ በእርግጥ እሱ የሚፈልገውን ያህል የመጮሻ እድል አግኝቷል ለማለት ትንሽ ያስቸግራል። እንዲሁም ብዙ የመጮሻ እድል ማግኘት የቻለው አሊሰን ቤከር በተጎዳበት ሰዓት ነው። ከዛ ውጭ ግን የካፕ ጨዋታዎችን ነው እየተጫወተ የሚገኘው። እንዲሁም በኳራባክ ጨዋታ ላይ በሻምፒዮንስ ሊግ ላይ ይገባል ብዬ አስቤ ነበር። ነገር ግን ደግሞ አሰልጣኝ አርነ ስሎት አሊሰን ቤከርን ነበረ ማሰለፍ የቻሉት እና በረኛ ስትሆን ብዙ የመጮሻ እድል ለማግኘት ትንሽ አስቸጋሪ ነው የሚሆንብህ። ምክንያቱም እንደ ሌላ አውትፊልድ ተጫዋቾች በጨዋታ መሀል ቀይረ የምታስገባው አይነት አይደለም። ብዙ ጊዜ አሰልጣኞች በረኛ እስካልተጎዳ ድረስ በረኛን ቀይረው ማስገባት አይፈልጉም። በዛ ምክንያትም እንግዲህ ማማርዳሽቪሊ ብዙ የመጮሻ እድል እያገኘ አይደለም የሚገኘውና ከዚህ በኋላም እንግዲህ ብዙ የመጮሻ እድል ያገኛል ተብሎ አይጠበቅም። እንደዛ ቢሆንም ግን ሊቨርፑሎች ተጫዋቹን ይለቁታል ብዬ አላስብም። በመቀጠል የምንመለከተው ደግሞ ዴንዚል ደምፍሪን የተመለከተውን ዘገባ ይሆናል። እንደሚታወቀው እንግዲህ በዚህ ሰዓት ሊቨርፑሎች በቀኝ ክንፍ ተከላካይ መስመር ላይ ሁለቱም ያሏቸው ተጫዋቾች ጉዳት አጋጥሟቸዋል። እንደሚታወቀው ኮነር ብራድሊ ባጋጠመው ጉዳት ምክንያት በዚህ ሲዝን ወደ ሜዳ አይመለስም። እንደዚሁም ደግሞ ጀረሚ ፍሬምፖንግ በሻምፒዮንስ ሊግ የምድብ የመጨረሻ ጨዋታ ከኳራባክ ጋር ባደረጉት ጨዋታ ላይ ሁለተኛው ደቂቃ ላይ ነበረ ተጎድቶ ከሜዳ መውጣት የቻለውና ይህም ተጫዋች እንግዲህ ለቀጣይ ጥቂት ሳምንታት ከሜዳ እንደሚርቅ ዛሬ አሰልጣኝ
አሰልጣኝ አርነ ስሎት በነበራቸው የጋዜጣዊ መግለጫ ላይ ተናግረዋልና ሊቨርፑሎች እንግዲህ እዛ ቦታ ላይ በጣም ሳስተው ነው እየተመለከትናቸው የምንገኝ። ነገም ከኒውካስል ጋር በሚኖራቸው ተጠባቂ ጨዋታ ላይ ከመሀል ሜዳ ተጫዋቾች መካከል አንደኛው ነው ይህንን ቦታ ከቨር ያደርጓል ተብሎ የሚጠበቀው። በተለይ ደግሞ ሳውዝ ላይ በቀኝ ክንፍ ተከላካይ መስመር ላይ በነገው ጨዋታ ላይ በቋሚነት ሊጀምር የሚችልበት እድል አለ። እንደዛ የሚሆን ከሆነ ደግሞ የመሀል ሜዳው ራሱ በጣም እንዲሳሳ ነው የሚያደርገው። ምክንያቱም በዚህ ሲዝን እንደ ሳውዝ ላይ በጣም ምርጥ የሚባል እንቅስቃሴን እያደረገ ያለ ተጫዋች የለም። በተለይ ደግሞ መሀል ሜዳው ላይ ሞተር ሆኖ ነው እየተመለከት ነው የምንገኘውና እሱን ወደ ቀኝ ክንፍ ተከላካይ መስመር ላይ የምታመጣው ከሆነ የመሀል ሜዳው ጥንካሬውን ነው የምታጣው። አንዱን ቦታ ከቨር አድርጓል ብለ ሌላኛውን ቦታ ማሳሳት ነው የሚሆነው። አሰልጣኝ አርነ ስሎት ምን አይነት መፍትሄን ይዘው ይመጣሉ የሚሉ ብዙ ጥያቄዎች ሲነሱ ነበር እና በዚህ ዙሪያም እንግዲህ ፋብሪዚዮ ሮማኖ ይዞት በወጣው ዘገባ መሰረት በትናንትና ዕለት ንግግሮች እንደተደረጉ እናም የዚህን የቀኝ ፉልባክ ቦታውንም መፍትሄ ለመስጠትም የዝውውር መስኮቱን ለመመልከትም እንደወሰኑም ይዞት በወጣው ዘገባ መሰረት ተናግሯል። አያይዞም እንደተናገረው ከሆነ ግን በዚህ የጃንዋሪ ዝውውር መስኮት ጥራት ያላቸውን የቀኝ ፉልባክ ተጫዋቾችን ማግኘት እንደሚከብድም ያምናሉ። ነገር ግን ደግሞ የሚፈልጉትን አይነት ኳሊቲ ያለውን ተከላካይ የማያገኙ ከሆነ ግን ምናልባትም ወደ ዝውውሩ ገፍቶ ላይሄዱ የሚችሉበት እድል እንዳለም ፋብሪዚዮ ሮማኖ መናገርም ችሏልና አሁን ላይ እንግዲህ ሊቨርፑሎች ያስፈርማሉ ወይስ አያስፈርሙም የሚለው ነገር በእርግጠኝነት መናገር ትንሽ አስቸጋሪ ያደርጓል። ነገር ግን ደግሞ የጣሊያናዊ ጋዜጠኛ ዲማርዚዮ እንደዘገበው ከሆነ ግን ሊቨርፑሎች የኢንተር ሚላን ተጫዋች ስለሆነው ስለ ዴንዚል ደምፍሪ የተለያዩ መረጃዎችን ጠይቀዋል እያለን ይገኛል። ምናልባትም በዚህ ተጫዋች ዙሪያ ገፍቶ ሊሄዱ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ከጠየቋቸው ጥያቄዎች መካከል አንደኛው ግን ይህ ተጫዋች ከጉዳት መቼ ያገግማል የሚለው ነገር ነው። በዚህ ሰዓት እንግዲህ ይህ ተጫዋች ጉዳት ላይ ነው የሚገኘው። እናም ከጉዳቱ አገግሞ ወደ ሜዳ ይመለሳል ተብሎ የሚጠበቀው ፌብራሪ መጨረሻ አካባቢ ነው። ይህ ማለት እንግዲህ ከ2 ከ3 ሳምንት በኋላ ነው ወደ ሜዳ ይመለሳል ተብሎ የሚጠበቀውና እርግጠኛ መቼ ወደ ሜዳ ይመለሳል የሚለውን ነገር አጣርቷል የሚል መረጃን ይዞልን ወጥቷል። እናም ሊቨርፑሎች እንግዲህ ለቀኝ ክንፍ ተከላካይ መስመር ችግራቸው ደምፍሪ እንደ አንደኛ አማራጭ አድርገው ወስደውታል ማለት ነው። ነገር ግን ደግሞ ዝውውሩ ይሳካል ወይስ አይሳካም የሚለው ሌላ ጥያቄ ነው። ምክንያቱም በሁለት ነገሮች ይወሰናል የዚህ ዝውውር መሳካት አለመሳካት። አንደኛው የተጫዋቹ የጉዳቱ ሁኔታ ነው። መቼ ይመለሳል? በቅርቡ የሚመለስ ከሆነ ምናልባትም ሊቨርፑሎች ገፍተው ሊሄዱበት ይችላሉ። ነገር ግን ደግሞ ረዥም ጊዜ የሚፈጅበት ከሆነ ከ2 ወር ከ3 ወር በላይ የሚፈጅበት ከሆነ ወደ ሜዳ ለመመለስ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ አይጠበቅም። ከዛ በተጨማሪም ግን ኢንተር ሚላኖችስ ይህንን ተጫዋች መሸጥ ይፈልጋሉ የሚለው ራሱ በጣም ትልቅ ጥያቄ ነው። ምክንያቱም እንግዲህ ይህ ተጫዋች ወደ ኢንተር ሚላን ካቀና ጊዜ ጀምሮ እንግዲህ ለኢንተር ሚላን በጣም ወሳኝ ሚና እየተጫወተ ነው የሚገኘው። በጣም ድንቅ የሚባል እንቅስቃሴን እያደረገላቸው ነው የሚገኙ። በተለይ ደግሞ ባለፈው ሲዝን በጣም ምርጥ የሚባለውን ደምፍሪ መመልከት ችለን ነበር። ኢንተር ሚላኖች የሻምፒዮንስ ፍጻሜ በሚደርሱበት ሰዓትም ራሱ የእሱ አስተዋጽኦ በጣም ከፍተኛ የሚባል ነው የነበረው። በተለይ ደግሞ በማጥቃት ሂደቱ ላይ ለኢንተር ሚላን በጣም ከፍተኛ የሚባል ጥቅምም ሲሰጥ መመልከትም ይችላል። በዚህ ሲዝንም ለኢንተር ሚላን 15 ጨዋታዎችን ማድረግ ሲችል በእነዚህ 15 ጨዋታዎችም 3 ጎልም ማስቆጠርም ችሏል። እናም ይህ ተጫዋች እንግዲህ ለሊቨርፑል ያጮት ስታይል የሚመች አይነት ተጫዋች ነው እየተባለ የሚገኙ። በተለይ ደግሞ በሚያጠቃበት ሰዓት ሊቨርፑል የሚፈልጉትን አይነት ኤነርጂ መስጠት የሚችል ተጫዋች ነው እየተባለ የሚገኘው። እድሜውም 29 ላይ መድረሱን ተከትሎ እንግዲህ ልምድም ያለው ተጫዋች ነው። ልምድንም እንደዚሁም ደግሞ ችሎታንም ይዞ ነው ወደ ሊቨርፑል የሚመጣውና ለሊቨርፑል ትክክለኛው ተጫዋች ይሆናል ተብሎ ይጠበቃል። እዚህ ላይ እንግዲህ ይህ ተጫዋች ጥሩም ጎንም አለው መጥፎ ጎንም አለው። ጥሩ ጎኑን ስንመለከተው ወደ ሊቨርፑል ሲመጣ ልምድ ያለው ተጫዋች እንደመሆኑ መጠን ያንን ልምዱን ይዞ ነው የሚመጣው። በተደጋጋሚም በሻምፒዮንስ ሊጉ ለፍጻሜ መድረስም የቻለ ተጫዋች ነው። ባለፉት 3-4 ዓመታትም 2 ጊዜ ለሻምፒዮንስ ሊግ ፍጻሜ መድረስም ችሏል። በእርግጥ በሁለቱም አጋጣሚ ዋንጫውንም ባይበላም እንኳን ነገር ግን እስከ ፍጻሜ ድረስ መሄድ ይችላል። እንደዚሁም ደግሞ ሲመጣ ራሱ በቀጥታ በቋሚነት መጀመር የሚችል ተጫዋች ነው። የፕሮጀክት አይነት ተጫዋች አይደለም። ቀጥታ እንደመጣ ከጉዳቱ ልክ እንዳገገመ በቋሚነት መጀመር የሚችል አይነት ተጫዋች ነውና በዚህ ረገድ ለሊቨርፑል ጥቅም ይሰጣል ብለን እንጠብቃለን። ምክንያቱም በዚህ ሰዓት ሊቨርፑል ተፈጥሯዊ የሚባል የቀኝ ክንፍ ተከላካይ መስመር ተጫዋች የላቸውም። ደምፍሪ ደግሞ በቀኝ ክንፍ ተከላካይ መስመርም እንደዚሁም ደግሞ በዊንግ ባክነት መጫወት የሚችል ተጫዋች እንደመሆኑ መጠን በቀጥታ ወደ ዋናው ቡድን የሚገባ ይሆናል። እንደዚሁም በማጥቃት ሂደት ላይም ለሊቨርፑል ከፍተኛ አስተዋጽኦ ይሰጣል ተብሎ ይጠበቃል። እንደዚሁም ኢነርጄቲክ የሆነም ተጫዋች ነው። እላይታች የሚል ተጫዋች ነው። መከላከሉንም ማጥቃቱንም የሚያግዝ ተጫዋች
ተጫዋች ስለሆነ በተለያዩ ነገሮች ሊቨርፑልን ያግዛል ተብሎ ይጠበቃል። ነገር ግን ደግሞ ሌላ ማንሳት ያለብን ጥያቄ ምንድነው? በመጀመሪያ ደረጃ በዚህ ሰዓት ጉዳት ላይ የሚገኝ ተጫዋች ነው። በእርግጥ እስካሁን ድረስ ባለው መረጃ መሰረት ፌብራሪ መጨረሻ አካባቢ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። ከ2-3 ሳምንት በኋላ ወደ ሜዳ ይመለሳል። ነገር ግን ደግሞ ይህ ጉዳቱ ስላለማግረሸቱ ምን ያህል ማስተማመኛ አለን የሚለው ራሱ መታየት መቻል አለበት። ከዚህ በኋላ በሊቨርፑል ቤት ተደጋጋሚ ጉዳት የሚያጋጥመው ተጫዋች ሊኖር አይገባም። በተለይ ደግሞ በዚህ ሰዓት የሊቨርፑል ስኳድ ራሱ በጣም ሳስቶ ነው እየተመለከት ነው የምንገኘውና በዚህ በሳሳበት ሰዓት ደግሞ ተጨማሪ ተጫዋች የሚጎዳ ከሆነ ምንም ጥቅም የለውም። ስለዚህ እዛ ላይ ራሱ በደንብ ማተኮር መቻል ያለባቸው ይመስለኛል። እንደዚሁም ደግሞ የተጫዋችን ስንመለከተው ከሊቨርፑል ውስጥ ካሉ ተጫዋቾች ከጀረሚ ፍሪምፖንግ ጋር የሚመሳሰል አይነት ተጫዋች ነው ብዬ ነው የማስበውና እንደዚህ አይነት ተመሳሳይ አይነት ፕሮፋይል ያለው ተጫዋችን ወደ ሊቨርፑል ከማምጣት ይልቅ ለየት ያለ ፕሮፋይል ያለውን ተጫዋች ማምጣት የተሻለ ነው ብዬ ነው የማስበው። ምክንያቱም ብራድሊን ብንመለከት፣ ጀረሚ ፍሪምፖንግን ብንመለከት በጣም ማጥቃት የሚወዱ ተከላካዮች ናቸው። እንደዚህ አይነት ተመሳሳይ ፕሮፋይል ያለውን ተጫዋች ከማምጣት ይልቅ ሞር መከላከሉ ላይ ጠንካራ የሆነ ተጫዋችን ማምጣት የተሻለ ነው ብዬ ነው የማስበው። በተለይ ደግሞ የመሀል ተከላካይ ስፍራ ላይ መጮት የሚችል እንደዚሁም ደግሞ በቀኝ ክንፍ ቦታ ላይ መጮት የሚችል ተጫዋችን ቢያመጡ ለሊቨርፑል ትልቅ ጥቅም ይሰጣል ብዬ ነው የማስበው። በእርግጥ ይህም ተጫዋች እንግዲህ መጥፎ የሚባል ተጫዋች አይደለም፣ ኳሊቲ ያለው ተጫዋች ነው። እንደዛም ቢሆንም ግን ከዚህ ለየት ያለ ፕሮፋይል ያለው ተጫዋችን ሊቨርፑሎች ቢያመጡ ጥሩ ነው ብዬ ነው የማስበው። እናንተስ በዚህ ተጫዋች ዝውውር ዙሪያ ያላችሁ ሀሳብ ምንድነው? ሊቨርፑሎች ይሄንን ተጫዋች ቢያመጡት ይሻላል ወይስ ሌላ ተጫዋችን ቢያመጡ ይሻላል? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።